አትፈሩ ወገኖቼ ሁሉ እኮ አለ የሚናገረው ጠፍቶ የሚያነበው ጠፍቶ ነው እንጂ ቤተክርስቲያን ምሉ ናት ስንዱ ናት ለሁሉ መልስ አላት አሁንም አምላካችን እግዚአብሔር ክብር ምስጋና ይግባው የቤተክርስቲያን የኢትዮጵያ ኦርቶዶክሳዊት ተዋህዶ ቤተክርስቲያን ልጆች ስላደረገን ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እኛንም አይነ ልቡናችን ያብራልን የተጠራጣሪዎቹን የመናፍቃኑ የካሃዲዎቹን የሐሰተኞቹን አይነ ልቡና ያብራላቸው ለቅዱሳኑ ለመላእክቱ ለጻድቃኑ ለሰማዕታቱ ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ የሚገባውን ክብር እንዲሰጡ ወደ እውነተኛው መንገድ እንዲመጡ እግዚአብሔር አይነ ልቡናቸውን ያብራላቸው ዝክረ ወልደ ሰማዕት ማቴዎስ 19 ቁጥር 11 ጀምሮ መመልከት ይቻላል ይህ ነገር አለ ለተሰጣቸው ነው እንጂ ለሁሉ አይደለም አላቸው አይ ሰው በሆነው ምክንያት ሚስቱን መፍታት ካልቻለ በቃ መጋባት አይጠቅምም አያስፈልግም ማለት አይ ሰው አላገባም ስላል አይደለም ለተሰጣቸው ነው ለሁሉ አይቻልም አንዱ በጋብቻ ይኖራል ሌላው በብቸኝነት ይኖራል ሰው ሳይሰጠው ግን ብቻውን መኖር አይችልም ሳያገባ መኖር አይችልም በኃጢአት ይወድቃል ይሰናከላል ይረክሳል ይሄንን ያላቸው ከዚያ እንዲህ ያለ እነሆ በእናት ማህፀን ጃንደረቦች ሆነው የተወለዱ አሉ አለ በእናት ማህፀን ምን ሆነው ጃንደረቦች ሆነው የተወለዱ አሉ ሰውም የሰለባቸው ጃንደረቦች አሉ ስለ መንግሥተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ ሊቀበለው የሚችል ይቀበለው አላቸው ሶስት አይነት ጃንደረቦች አሉ እዚህ ላይ የመጀመሪያው አይነት ጃንደረባ ገና በእናታቸው ማህፀን ሳሉ ዘር ማተካት ፍሬ ማፍራት ልጅ መውለድ የማይችሉ አሉ በቃ በተፈጥሮ ማለት ነው ያልተሰጣቸው አሉ በቃ ይሄን ሁለተኛው ደግሞ ሰዎች የሰለቧቸው ወይ በጦርነት ሊሆን ይችላል ወይ በሌላ ምክንያት ሊሆን ይችላል ብቻ ሰዎች የሰለቧቸው ጃንደረቦች ይኖራሉ መራቢያ አካላቸውን የሰለቧቸው ጃንደረቦች አሉ በስለት በቢላዋ በሰይፍ በሌላም ነገር በቃ ሶስተኛው ግን አይነት ስለ መንግሥተ ሰማያት ስለ መንግሥተ ሰማያት ራሳቸውን የሰለቡ ጃንደረቦች አሉ እንደማን እንደ ጻድቁ አባታችን እንዳውነ ተክለ ሃይማኖት እንደነ ነብየ እግዚአብሔር እንደነ ቅዱስ ኤልያስ እንደነ መጥምቀ መለኮት እንደነ ቅዱስ ዮሐንስ ራሳቸውን የሰለቡ ጃንደረቦች እንደነ ጻድቁ አባታችን እንደነ አቡነ ገብረ መንፈስ ቅዱስ እንደነ ጻድቁ አባታችን እንደነ አቡነ አረጋዊ እንደሌሎቹ ራሳቸውን የሰለቡ ስለ መንግሥተ ሰማያት በመላጭ አይደለም ስለት ባለው ቢላዋ አይደለም በመንፈስ ቅዱስ ምላጭነት የልባቸውን ፍትወት ስጋዊ ምኞት የሰለቡ በቃ ይቅርብን ከሕገ ስጋ ሕገ ነፍስ ይሻላል ከሕገ እንስሳ ሕገ መላእክት ይሻለናል ትዳር መስርተን በጋብቻ ከምንኖር በብቸኝነት በመነና በቤቱና ብንኖር ይሻለናል በቃ ለእግዚአብሔር እየተገዛን ብንኖር ይሻለናል ብለው የመነኑ መናኞች ባሕታውያን እውነተኞቹ መነኮሳት ይሄንን ነው ያነሳው ጻድቁ አባታችን አቡነ ተክለ ሃይማኖት ደግሞ እንዲህ ነበሩ እውነተኛ መናኝ ነበሩ ካህን ናቸው መነኩሴ ናቸው ሐዲስ ሐዋርያ ናቸው ባሕታዊ ናቸው ክብር ይግባቸው በረከታቸው ይደርብ ኑ እንዲህ በቃለ እግዚአብሔር ያረሰረሰን ወንድማችንን መምህር ዘላለም ወንድሙን ወይም ወልደ ሰማዕትን እናስብ ወረድ ብሎ በሐዲስ ኪዳን ሁላችንን ደግሞ እንደገና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ተፈጥሮ ፈጠረን እንደወደቁ ይቅሩ አላለም አነሳን እንደወጡ ይቅሩ አላለም መልሶ አስገባን
እንደጠፉ ይቅሩ አላለም፣ ፈለገን። አዎ ከሰማይ ሰማያት ወርዶ ፈለገን። በከብቶች በረት ተወልዶ ፈለገን። ወደ ግብፅ ተሰዶ ፈለገን። በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ፈለገን። በሥጋ ሞቶ እስከ መቃብር ድረስ ወርዶ ፈለገን። በአካል ነፍስ ወደ ሲኦል ወርዶ ፈለገን። ከሲኦል ከባርነት ቤት አዳምና ልጆቹን ነፍሳትን ነፃ አወጣ። ክብር ምስጋና ይግባው። በሐዲስ ተፈጥሮ ፈጠረን። በኢትዮጵያውያን መካከል ጠብ ተዘራ፣ መለያየት ተዘራ፣ መበላላት ተዘራ። ሰው በሰውነቱ ሳይሆን የሚከበረው በሚናገረው ቋንቋ ሆነ። መስፈርቱ ይሄ ሆነ። መስፈርቱ ቋንቋ ሰውነቱ አይደለም። ወይም መስፈርቱ ሀብት ሆነ፣ ሰውነቱ አይደለም። ሀብታም ይከበራል፣ ድሃ ይዋረዳል። መስፈርቱ ወይም ሹመት ሆነ፣ ስልጣን ሆነ፣ ባለስልጣናቱ ይከበራሉ፣ ተራ ሰዎች ይናቃሉ። ስንቱን ላንሳላችሁ። ሰው መከበር ያለበት በሰውነቱ ነው። ምንም ይሁን ደሃም ይሁን ሀብት አይኖረው፣ ተራም ሰው ይሁን ባለስልጣን አይሁን፣ ያልተማረም 2 እና 3 ዲግሪ የሌለውም ፊደል ያልቆጠረም ይሁን ሰው በሰውነቱ መከበር አለበት። ደሃ ነው፣ አልተማረም፣ የሚናገረው ቋንቋ ይሄንን ነው ተብሎ መናቅ የለበትም። ሞያው ታይቶ ወይ ፋቂ ነው፣ ቀጥቃጭ ነው፣ እንደዚህ ነው ተብሎ መናቅ የለበትም። ላቡን አፍሶ ወዙን አንጠፍጥፎ ወጥቶ ወርዶ ጥሮ ግሮ ለፍቶ ደክሞ ይበላል። ሰርቶ ነው ይበላው። ነውር አይደለም፣ ወንጀል አይደለም። ወንጀሉ መስረቅ ነው፣ ማጅራት መምታት ነው፣ ፍርድ ማጓደል፣ ድሃ መበደል፣ ጉቦ መቀበል ነው፣ ሰነድ መሰረዝ መደለዝ ነው፣ በሚዛን ማጭበርበር ነው። ነውሩ ያ ነው። ስራ ነውር አይደለም። አንዳንድ ሰዎችን በስራቸው ይንቋቸዋል፣ በሙያቸው። ወገኖቼ ሰውን በሰውነቱ እናክብር። ክርስቲያኖች እርስ በርሳችን እንከባበር፣ እንዋደድ። ዛሬ ክፎች በዓለም የዘሩትን ያንን የመለያየት፣ የጎጠኝነት፣ የጸብ ዘር አንዳንዶች ቤተ ክርስቲያን ውስጥም ይዘው ገቡ። ወገኖቼ ቤተ ክርስቲያንንም ለማፍረስ እያጣሉን ነው፣ እየለያዩን ነው፣ እየከፋፈሉን ነው። ዛሬ ይሄ ነው እየተሰራ ያለው። ማስተዋል አለብን። የክፎች መጠቀሚያ መሆን የለብንም። እኛ አንድ ነን፣ አንድ ነን። ምን አለ ቅዱስ ጳውሎስ ለገላትያ ምዕመናን በጻፈው መልእክቱ? እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ነው ያለው። ገላትያ ምዕራፍ 5 ቁጥር 15 ላይ የእርስ በርስ መበላላት፣ የእርስ በርስ መለያየት፣ የእርስ በርስ መጣላት መጨረሻው መጠፋፋት ነው። አሁን ኢትዮጵያዊውን እየገደለ ነው። ከዚህ ማንም አያተርፍም ወገኖች። ለኛ ያለው ነገር ይጠፋል። ሀብት ንብረቱ እየወደመ ነው፣ እየጠፋ ነው። ወገኖቻችን የሚታከሙበት ሐኪም ቤት እየወደመ ነው። ልጆች የሚማሩበት ትምህርት ቤት እየወደመ ነው ያለው። በጣም ብዙ ስራ አጥ የሆነ ወጣት አለ። ራሱን የሚያሸንፍበት የሚረዳበት የነበሩ የሥራ ተቋማት፣ ፋብሪካዎች እየወደሙ ነው ያለው። እንግዲህ ሥራ አጥ ማብዛት ነው፣ ሌላ ምንም ትርፍ የለም። ስንቱን ላንሳላችሁ። እንዲህ ንብረት ብቻ እኮ አይደለም፣ ውድ የሆነ የሰው ሕይወት፣ መተኪያ የሌለው የሰው ሕይወት እየጠፋ እኮ ነው ያለው። አንድ ፍሬ ሕፃናት በማያውቁት ነገር እያለቁ አይደል? ወጣቶች ሀገር ተረካቢዎች እያለቁ አይደል? ነፍሰ ጡር መውለጃ ወራት የደረሰ
ወልዳ የምታጠባ ራስ እንክብካቤ የሚገባቸው አረጋውያቱ እያለቁ አይደል እንዴ? እጅግ ያሳዝናል። ኢትዮጵያዊው በኢትዮጵያዊው ላይ ጨክኖ የተዘራው የመለያየት የጎጠኝነት ዘር ነው እያጠፋን ያለው። እግዚአብሔር በቃችሁ ይበለን። አትጨነቁ ያለው ለምንድን ነው ስንል ምክንያቱ እርሱ ስለሚያስብልን። ቅዱስ ጴጥሮስ ይህንን መዝግቦታል። እርሱ ስለ እናንተ ያስባል ነው ያለው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ የተመዘገበ ኃይለ ቃል ነው። አምላካችን እግዚአብሔር ስለኛ ያስብልናል። ከእናት ይልቅ እናት ነው፣ ከአባት ይልቅ አባት ነው። ፍቅር ስለሆነ ከፍቅሩ የተነሳ እግዚአብሔር ለኛ ያስብልናል። እኛ ለራሳችን ከምናስበው በላይ እግዚአብሔር ለኛ ያስብልናል። እኛ ለራሳችን ከምናውቀው በላይ እግዚአብሔር ለኛ የሚያስፈልገንን ያውቅልናል። በነቢዩ በቅዱስ ኤርምያስ ላይ አድሮ ሲናገር አምላካችን እግዚአብሔር እንዲህ አለ። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ጀምሮ የተመዘገበ ኃይለ ቃል ነው። ለእናንተ የማስባትን ሐሳብ እኔ አውቃለሁ አለ። ምን ማለት ነው? ለእናንተ የማስባትን ሐሳብ እኔ አውቃለሁ ሲል እነሆ እኔ አውቄ አደርግላችኋለሁ ነው፣ እፈጽምላችኋለሁ፣ እሰጣችኋለሁ ነው። ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም አለ። ለጊዜው ለሕዝበ እግዚአብሔር ለእስራኤል ዘሥጋ ይህ ቃል ተነግሯል። ፍጻሜው እስራኤል ዘነፍስ ስለምንባል ለአዲስ ኪዳን እስራኤሎች ለእኛም ለክርስቲያኖች የተነገረ ቃል ነው። እግዚአብሔር ስለኛ ያስብልናል። የሚያስብልንም ደግሞ በጎ ሐሳብ ነው፣ የሰላም ሐሳብ ነው። የእግዚአብሔር ሐሳብ በእኛ ላይ የሕይወት ሐሳብ ነው። መጋቢት 24 ቀን 2018 ዓመተ ምህረት መርካቶ በሚገኘው አዲስ አበባ ደብረ አሚን አቡነ ተክለ ሃይማኖት ዳግሚት ደብረ ሊባኖስ ገዳም ብፁዓን አበው ሊቃነ ጳጳሳት፣ መምህራን፣ ዘማሪያንና የመምህር ዘላለም ወንድሙ ቤተሰብ ወዳጅ ዘመድ በተገኙበት ታላቅ መንፈሳዊ ጉባኤ ተዘጋጅቷል። ጻድቁ አባታችን አቡነ ተክለ ሃይማኖት አስቀድሞ ስማቸው ፍስሐ ጽዮን ይባል ነበር። የጽዮን ደስታ ማለት ነው። የጽዮን የቤተ ክርስቲያን ደስታዋ ይባሉ ነበር። በኋላ ተክለ ሃይማኖት ተብለዋል። የሃይማኖት ተክል ማለት ነው። ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ናቸው። ያው እኮ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው አመሰገኑ። ወደፊት እንደ አባታቸው እንደ ጸጋ ዘአብ ካህን ሆነው በመቅደሱ በቅዳሴ እግዚአብሔርን ያመሰግኑ ዘንድ ይቀድሱ ዘንድ ነበራቸውና ይኸው ገና በሶስት ቀን ይህንን ምስጋና አቀረቡ። ያንን ማለት እኮ የሚገርም ነው። የእግዚአብሔር ሥራ ከአእምሮ በላይ ነው። ደግሞ ብዙዎችን በሃይማኖት የሚተክሉ ናቸው። እሳቸው ብቻ አይደሉም። ለብዙዎች በሃይማኖት መተከል ምክንያት የሚሆኑ አባት ስለነበሩ ነው። ታሪካቸውን በጥቂቱ ልጠቁምና ልለፍ። በ7 ዓመታቸው የቤተ ክርስቲያንን ትምህርት ከአባታቸው እንደተማሩ ጠንቅቀው እንዳወቁ እንደተረዱ ታሪካቸው ይነግረናል። በ16 ዓመታቸው በአባ ጌርሎስ እጅ የድቁና ማዕረግ ተቀበሉ ይላል። ከዚያ በኋላ ሁሉም ትተው እግዚአብሔርን ተከተሉ። በቃ ምናኔን ብሕትውናን ገንዘብ አደረጉ። እኔ የምድሩን ቤት ክፍት አድርጌ እንደተከተልኩ አሉት እግዚአብሔርን። አንተም የሰማዩን ቤትህን ክፍት አድርገ ተቀበለኝ አሉት። በቃ ሁሉም ተውና
እግዚአብሔርን ተከተሉ። ከሕገ ሥጋ ሕገ ነፍስ ይሻላል፣ ከሕገ እንስሳ ሕገ መላእክት ይሻላል ብለው ብቸኝነትን መረጡ። ምድራዊ መልአክ ናቸው ጻድቁ አባታችን አቡነ ተክለ ሃይማኖት፣ ክብር ይግባቸው። እርሶም በዕለቱ ከቀኑ 10 ሰዓት ከ30 ጀምሮ በመገኘት መምህራችንን እናስበው ዘንድ ተጋብዘዋል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ብሎ ነው በመዋዕለ ስብከቱ የተናገረው። የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ የተመዘገበውን ቃል እንመልከት። እውነት እውነት እላቸዋለሁ አለ። ሐሰት ለባህሪ የማይስማማ አምላክ፣ በቃሉ የታመነ አምላክ። እሱ እውነተኛ ብቻ አይደለም የምንለው፣ ራሱ እውነት ነው። እውነት እውነት እላቸዋለሁ ቃልን የሚሰማ አለ የላከኝንም የሚያምን የዘላለም ሕይወት አለው። ምን አለው? የዘላለም ሕይወት አለው። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። መሰረቱ ሃይማኖት ነው መሰረቱ። ስለዚህ አንድ ሰው ጻድቅ ነው እውነተኛ ነው የሚባለው በባህሪው ጻድቅ በሆነው አምላካችን በእግዚአብሔር አምኖ ሲገኝ ነው። ይሄ አንዱ ነው። ሌላው ጻድቁ አባታችን አቡነ ተክለ ሃይማኖት በሃይማኖታቸው ብቻ አይደለም ጻድቅ የተባሉት፣ እውነተኛ የተባሉት፣ ታማኝ የተባሉት በበጎ ምግባራቸው ነው። በቅድስና በንጽህናቸው ነው። ባፈሯቸው የመንፈስ ቅዱስ ፍሬዎች ነው። ሃይማኖት ደግሞ በምግባር መገለጥ አለ፣ በሥራ መታየት አለ። ቅዱስ ዮሐንስ በመልእክቱ እንዲህ አድርጎ ጽፏል። አንደኛ ዮሐንስ ምዕራፍ 3 ቁጥር 7 ላይ የተመዘገበውን ኃይለ ቃል እንመልከተው። እርሱ ጻድቅ እንደሆነ ይላል። እርሱ ያለው ከቅድስት ሥላሴ አንዱን አካል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ስፍራ ላይ እግዚአብሔር ወልድ ነው። እርሱ ጻድቅ እንደሆነ በባህሪው ጻድቅ ነውና ጽድቅን የሚያደርግ ጻድቅ ነው ይላል። ሰው ጻድቅ የሚሰኘው ደግሞ ስላመነ ብቻ አይደለም። ጻድቅ የሚሰኘው ጽድቅን አድርጎ ሲገኝ ነው። ጽድቅን አድርጎ የሚገኝ በጽድቅ ሥራ የሚመላለስ በትሕትና በፍቅር በየዋህነት በደግነት በታማኝነት በጾም በጸሎት በስግደት የእግዚአብሔርን ፈቃድ በመፈጸም እንደ እግዚአብሔር ቃል በመመላለስ የሚኖር ሰው ጻድቅ ይባላል። ጽድቅን አድርጓልና ግን ቃል ነው። ጻድቁ አባታችን አቡነ ተክለ ሃይማኖት በዚህ ነው የተመላለሱት። ሃይማኖታቸውን ስላጸኑ ጻድቅ ተብለዋል። ምግባራቸውን ስላቀኑ ጻድቅ ተብለዋል። ትሩፋትን ስላበዙ ጻድቅ ተብለዋል። በምነና በብሕትውና ይኖሩ ነበር። እነሆ ስለ ምነናቸው ስለ ብሕትውናቸው ከሕገ ሥጋ ሕገ ነፍስ ይሻላል፣ ከሕገ እንስሳ ሕገ መላእክት ይሻላል ብለው እነሆ ምነናን ብሕትውናን ምንኩስናን ስለመረጡ ምድራዊ መልአክ ተብለዋል። በብቸኝነት ኖረዋልና ምድራዊ መልአክ። ከሀገር ውጭና በተለያዩ ምክንያቶች መገኘት ያልቻላችሁ በማኅበራችን ምካደናግል ሚዲያ ቀጥታ ስርጭት መከታተል የምትችሉ መሆኑን በታላቅ አክብሮት እንገልጻለን። ኃጢአት ግን የማያስጨንቀው ሰው ማን ነው? በደል የማያስተክዘው ሰው ማን ነው? ምን ይላል መጽሐፍ? ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል ይላል ሮሜ ምዕራፍ 2 ቁጥር 9 ላይ። ማንም ሰው ክፉ ሥራ ሰርቶ ሲያበቃ ይጨነቃል። እኛም ሳናውቅ በስህተት ይሆናል፣ አውቀን በድፍረት ይሆናል። ከሰራነው ኃጢአት ከበደልነው በደል የተነሳ እየተጨነቅን ነው። ኃጢአት ያስጨንቀናል። የኃጢአቱ አይነትና መጠን ይለያይ ይሆናል። በአንድ ወይም በሌላ መንገድ በድለናል። ወይ በሐሌው በሐሳብ በምኞት ክፉን እየተመኘን በድለናል። ወይ በነቢብ ክፉ ቃል እየተናገርን በድለናል።
ወይ በገቢር ክፉ እየሰራን በድርጊታችን በድለናል። ጨለማ ተገን አድርገን ደጃፍ ዘግተን ሰው አየን አላየን ብለን ያጠፋነው ጥፋት የሰራነው ኃጢአት ብዙ ነው። ሰው ወዶ እንዳይመስላችሁ መንገድ ለመንገድ ሲሄድ ብቻውን የሚያወራው ጨርቁን ጥሎ የሚያብደው አንዳንድ ጊዜ ታንቀው የሚሞቱት መርዝ ጠጥተው የሚሞቱት ተስፋ መቁረጥ ነው፣ መጨነቅ ነው። ገንዘባቸው እንኳን አያድናቸው፣ ዕውቀታቸው፣ ስልጣናቸው፣ ዝናቸው አያድናቸውም። አንዳንዶች እንቅልፍ አጥተው የእንቅልፍ ኪኒን ይውጣሉ፣ ማደንዘዣ መርፌ ይወጋሉ። ገንዘብ ወገኖቼ ከጭንቀት አያወጣም። ስልጣን 2 እና 3 ዲግሪ፣ ዝናና ስም፣ ውበትና ደም ግባት ከጭንቀት አያረጋጋም፣ ከሐዘን አያጽናናም። ያጣነውን ሰላምና ረፍት፣ ደስታና እርካታ አይሰጠንም። አባታችን ክቡር ዳዊት ከቤርሳቤ ደርሶ በዝሙት ረከሰ። ኦርዮንን አስገድሎ እጆቹ በንጹሕ ደም ታጠበ። ከዚያ እንግዲህ የሚኖረው ከዝግባ በተሰራ ቤተ መንግስት ነው። ለንጉስነቱ ክብር እነሆ በዙፋን ላይ ይቀመጣል። ልብሰ መንግስት ይለብሳል። በራሱ ላይ ዘውድ ደፍቷል። አክሊል ተቀዳጅቷል። ጮማ ይቆርጣል። የወይን ጠጅ ይጠጣል። በአማሮ ላንሳና ምንጣፍ ላይ ይመላለሳል። የመፈራት ጸጋ ተሰጥቶታል። ብዙዎች ያከብሩታል። ነገር ግን በኃጢአት በበደል በወደቀ ጊዜ ተጨነቀ። ኃጢአት ያስጨንቃል። በኃጢአቴ ስለ ኃጢአቴ እተክዛለሁ አለ። መዝሙር 37 ቁጥር 18 ላይ የተመዘገበ ኃይለ ቃል ነው። እስቲ በሉ ስለ ኃጢአቴ በሉ እተክዛለሁ። ስለ ኃጢአቴ ምን እላለሁ? እተክዝ። ኃጢአት ያስተክዛል። ኃጢአት ያስጨንቃል። ኃጢአት ተስፋ ያስቆርጣል። እየጣፈጠን ደስ እያለን ለጊዜው የበደልነው በደል የሰራነው ኃጢአት ከጨረስነው በኋላ መፈጠራችንን ያስጠላናል። ራሳችንን እንድንጸየፈው ያደርገናል። ማንም ሳያሳድደን እንድንሸሽ ያደርገናል። የገዛ ጥላችንን አናምነውም። ኮሽ ባለ ቁጥር እንደነግጣለን። ኃጢአት መጨረሻዊ ነው። ጉልበት ያደክማል፣ አቅም ያሳጣል። ቅዱስ ዳዊት እንደዚህ ነው የሆነው። አንዳንድ ጊዜ አሁን ሰዎች ሲጨነቁ ሲበዘበዙ ስናይ እንፈርዳለን። አያድርስ ነው። ባለጠጎች ብዙ ገንዘብ የሚቆጥሩ ሰዎች ራሳቸውን አጠፉ ሲባል ምን አጥቶ ነው? እሱ ደግሞ ቅብጠት ነው ምንላለን። ገንዘቡ እንቆቅልሹን አልፈታ ብሎት ነው። ጥያቄውን አልመልስ ብሎት ነው። ከጭንቀት አላረጋጋ ብሎት ነው። ሌላ ምክንያት የለም። 2 እና 3 ዲግሪ ያለው የተማረ ሰው መርዝ ጠጥቶ ሞተ፣ ታንቆ ሞተ፣ ራሱን አጠፋ ሲባል እንሰማለን። እንዴ ትምህርት አይምሮ ያሰፋል እንጂ አይምሮ ያጠባል እንዴ? እሱ ደግሞ ተምሮ የለ እንዴ? ያውቅ የለ እንዴ? እንዴት እንዲያደርጋል እንላለን። ባካችሁ አያድርስ ነው። በሰው ላይ አንፍረድ። ዕውቀቱና ፍልስፍናው ጥበቡ ከጭንቀቱ ሊያረጋጋው አልቻለም። እንቆቅልሹን ሊፈታለት አልቻለም። ሰይጣን ምን አሳየው? ገመድና መርዝ። ብዙዎች እንዲህ ሆነው ጠፍተዋል። አንዳንዶች ብርሌ ውስጥ ይደበቃሉ፣ እየጠጡ ይሰክራሉ። መለኪያ ውስጥ፣ ሲጋራ ውስጥ፣ ጫት ውስጥ፣ አሽሽ ውስጥ የሚገቡ አሉ። ያም ከጭንቀት አያረጋጋም። ከጭንቀት የሚያረጋጋው ከትካዜ የሚያወጣው ወደ እግዚአብሔር በንስሐ መመለስ ነው። ማህበራችን ምክሐ ደናግል ማርያም ወጣቶች መንፈሳዊ ማህበር ሰንበት ትምህርት ቤት በወልደ ሰማዕት ዕረፍተ ሥጋ የተሰማንን ልባዊ ሐዘን በመግለጽ አምላክ ከተክለ ሃይማኖት ነፍሱን ከቅዱሳኑ እቅፍ ከአብርሃም ከይስሐቅ ከያዕቆብ አጠገብ ያሳርፍልን ዘንድ እንመኛለን።